ታላቅ መሪ ማለት ትዕዛዝ የሚሰጥ ፈጠራን የሚያመጣ ወይም ደግሞ እሴትን የሚፈጥር ሰው ብቻ አይደለም። መሪ ማለት በዙሪያው ያሉትን ሰዎች ሙሉ አቅማቸውን አውጥተው እንዲጠቀሙ የሚያደርግ ሰው ነው። ሰዎች የሚሰባሰቡበትና በትብብር ዋጋ የሚፈጥሩበትን አካባቢን ይፈጥራል። እናም ለዚህ ነው እንደ ታላቅ መሪ የምትመለከቷቸው ሰዎች ከሰራተኞቻቸው ጋር አብረው ለስኬት የሚሰሩት። እኛ ሰዎች በተፈጥሯዊ ማህበራዊ እንስሳቶች ስለሆነን አብረን ስንሰራ እንበለጽጋለን። ነገር ግን ከቅርብ ጊዜ ወዲህ ሰዎች የበለጠ ትኩረታቸውን በራሳቸው እያደረጉ ሲሆን የስኬት ቁልፍና እንቅስቃሴ ወደ ኋላ መቅረቱ አሳሳቢ ሆነዋል። ለዚህም ነው በያለንበት ሁሉ ታላቅ መሪ መሆን ያለብን። መሪ ግለሰቦችን ወስዶ ማህበር ያደርጋቸዋል። ዛሬ የምንመለከተው የአሜሪካዊው ደራሲ ሳይመን ሰኔክ ነው። እንዲህም ይጀምራል። ሚስትህን ትወዳታለህ? አዎ። አረጋግጥልኝ። ማለቴ መለኪያው ምንድን ነው? መለኪያውን ለማወቅ የሚረዳኝ ቁጥር ስጠኝ። ምክንያቱም ስታገኛት አትወዳትም ነበር፣ አሁን ግን ትወዳታለህ። ስለዚህ ፍቅሩ የተፈጠረበትን ቀን ንገረኝ። አየህ፣ ይህንን ጥያቄ መመለስ አትችልም። ይህን ጥያቄ መመለስ አትችልም ማለት ግን ፍቅር የለም ማለት አይደለም። ነገር ግን ፍቅርህን ለመግለጽ ለብዙ ጊዜ ማድረግ ያለብህ ነገሮች አሉ። አየህ፣ መሪነትም ይሄ ነው። አሁን ለምሳሌ ወደ ጂም ብትሄድና አንድ እንቅስቃሴ ሰርተህ መስታወት ፊት ሄደህ ለውጥ ለማየት ብትሞክር ምንም ለውጥ አታገኝም። በቀጣይም ቀን እንቅስቃሴ አድርገህ ድጋሜ መስታወት ጋር ብትሄድ አሁንም ምንም አይነት ለውጥ አታገኝም። ስለዚህ በግልጽ ምንም የሚታይ ነገር የለም፣ ውጤቱም ሊለካ አይችልም። በዚህ ምክንያትም የተስተካከለ ሰውነት አይኖረንም ብለን ተስፋ እንቆርጣለን፣ ወይም ደግሞ በመሰረታዊነት ይህ ትክክለኛ እርምጃ ነው ብለን ካመንን መስራታችንን እንቀጥላለን። ልክ እንደ ፍቅር ግንኙነት ነው። አበቦችን ገዛሁላትና መልካም ልደት ተመኘኋት፣ ግን እሷ አትወደኝም። ስለዚህ ተስፋ እቆርጣለሁ። እንደዛ አይሰራም። የሆነ ነገር እንዳለ ካመንን ያንን ነገር ለማግኘት ለተወሰነ ጊዜ መስራት አለብን። ለምትፈልገው ነገር ባሪያ የምትሆንበት ጊዜ ይኖራል፣ ግን በእነዚህ ጊዜያቶች ሙሉ መጠንቀቅና መስራት አለብን ማለት አይደለም። ጂም እየሰራህ ከሆነ አንድ ሁለት ቀን ቾኮሌት ኬክ ብትበላ ችግር አያመጣብህም። ሁልጊዜ ቾኮሌት ኬክ ብትበላ ግን ችግር ያመጣብሃል። ከስፖርት ቤት አንድ ቀን ወይም ሁለት ቀን ብትቀር ችግር የለውም። ሙሉ ሳምንት ማትሄድ ከሆነ ግን ችግሩ ይመጣል። ዋናው መሄድህ ነው። መሄድ እስካላቆምክ ድረስ ትክክለኛውን ቀን ባላቅም የሆነ ሰዓት ላይ ትክክለኛውን የሰውነት ቅርጽ ታገኛለህ። በፍቅር ግንኙነትም አንድ አይነት ነው። ለሷ ያለህን ስሜት ያለማቋረጥ እያሳየህ ከቀጠልክ በኋላ የሆነ ቀን ላይ እሷም ታፈቅርሃለች። ነገሩ ስለ እውነቶችና ስለ ጥንካሬ ሳይሆን ስለ ወጥነት ነው። ጥርሳችሁንም በቀን ሁለቴ መቦረሽ አለባችሁ። በቀን ሁለቴ መቦረሽ ምን ያመጣል? ምንም። በየቀኑ ግን በቀን ሁለቴ የምትቦርሹ ከሆነ ጥርሳችሁ ጤናማ እየሆነ ይመጣል። እንዳልኳችሁ ወጥነቱ ነው ዋነኛው ነገር። ጂም ሄዳችሁ ለ9 ሰዓታት በተከታታይ ልትሰሩ ትችላላችሁ። ለውጡን ግን ልታዩት አትችሉም። በተቃራኒው ግን በየቀኑ ለ20 ደቂቃ ብቻ እየሰራችሁ የምትወጡ ከሆነ ከጊዜያቶች በኋላ ለውጡን ታያላችሁ። ከመሪነት ጋር የሚመጣው ችግር ይሄ ነው። ሰዎችን በአንድ ቦታ እንሰበስብና ተናጋሪዎችን እናመጣለን። ከዛ በኋላ የምስክር ወረቀት ሰጥተን አሁን መሪ ናችሁ እንላለን። በፍጹም እንደዚህ አይሰራም። ስለ መሪነት ከመሪዎች ስለሰማችሁ ብቻ እናንተ መሪ አትሆኑም። ልክ ሐኪም ቤት እንደመሄድ በሉት። ሐኪም ቤት ስትሄዱ በአንዴ አይሻላችሁም። የሚያዝላችሁ ነገር አለ። ያንን ነገር በየቀኑ ስታድርጉ እየተሻላችሁ ይመጣል። መሪነትም እንደዚህ ነው። ነገር ግን ከመሪዎች ጋር ስትሆኑ አዳዲስ ነገሮችን ለመማር ለራሳችሁ ቦታ ትሰጣላችሁ ማለት ነው። ልምድን የመቀባበል ሁነት እንጂ መሪ የመሆን ሁነት አይደለም። ልደቷን ስላስታወስክና አበባን ለቫላንታይንስ ዴይ ስለገዛህላት አይደለም ያፈቀረች። እሷ ያፈቀረችህ ጠዋት ስትነሳ ስልክህን ከማየት በፊት እሷን ደህና አደርሽ በማለትህ ነው። እሷ በጣም መጥፎ ቀን አሳልፋ ስትመጣ እና አንተ አስደናቂ ቀን አሳልፈ ስትመጣ ስለ አንተ አስደናቂ ቀን እንደማውራት ስለ እሷ መጥፎ ቀን ቁጭ ብለህ ስታወያያትና ስለ ራስህ አስገራሚ ቀን ምንም ነገር ሳታወራ ስትቀር የዛኔ ነው የወደደችህ። ትክክለኛውን ቀን ይህ ነው ብዬ ልነግርህ አልችልም። መቼ እንደወደደችህ ማንም ሰው ሊያውቀው አይችልም። ነገር ግን እንደዚህ አይነት ትናንሽ ነገሮች ናቸው እሷን አንተ እንድትወድህ የሚያደርግህ ነገር። መሪነትም ልክ እንደዚሁ ነው። እኔም ነግረህ ምንም አይነት ክስተት የለም ወይም ሰዎች እንዲያምኑህ የሚያደርግህ ምንም ነገር የለም።
ብነግርህ እንኳን ምንም ሊሰራልህ አይችልም። እነዛን ጥቃቅን ነገሮች ለረጅም ጊዜ ደጋግመህ ማድረግ አለብህ። ሰዎች ጥሩ መሪዎች ይመለከቱና የሚያደርጋቸውን ጥቃቅን ነገሮች ሲያዩ ይህ ሊሰራ አይችልም፣ በፍጹም አይሰራም ይላሉ። እውነታቸው ነው፣ በፍጹም አይሰራም። ነገር ግን እነዛን ጥቃቅን ነገሮች በወጥነት ከሌሎች ጥቃቅን ነገሮች ጋር የምትሰሩ ከሆነ በትክክል ይሰራል። ምን ልበላችሁ፣ በቃ ሰዎች ደህና አደራችሁ እንደማለት ነው። ሰዎችን ስታናገሩ አይናቸውን እንደማየት ማለት ነው። ጓደኛዬ ጆርጅ የባህር ኃይል ውስጥ ባለ 3 ኮከብ ጀነራል ነው። እናም የመሪነት ፈተናቸው ምን እንደሆነ ሲነግረኝ በጣም ነው የወደድኩት። ምክንያቱም ትክክለኛ ፈተና ስለሆነ። ከባህር ኃይል ውስጥም ትክክለኛ መሪ ለመለየት ከፈለጉ የሚፈተነው ሰው የሰዎችን የቀን ውሎ ሲጠይቅ ቆም ብሎ ማዳመጥ አለበት፣ መልሳቸውን መልሰው እስኪጨርሱ። አብዛኞቻችን በዕለት ተዕለት ሕይወታችን ሰዎች እንዴት ናችሁ ብለን ቆም ብለን ሳናዳምጥ እንኳን ዝም ብለን ወደ ቀናችን እናልፋለን፣ ወይም ደግሞ በጣም ቸኩያለሁ ይቅርታ ብለን እናልፋለን። ይህ ትክክል አይደለም። ጥያቄውን ከጠየቃችሁ እነሱ ለሚመልሱት መልስ ዝግጁ መሆን አለባችሁ። ቆም ብላችሁ ማዳመጥ አለባችሁ፣ ሙሉ ትኩረታችሁን ሰጥታችሁ። እንደዚህ አይነት ጥቃቅን ትናንሽ ነገሮች ናቸው በጣም በድግግሞች ስታደርጉ ጥሩ መሪ የምትሆኑት። እንደዚህም እያደረጋችሁ ከቀጠላችሁና በድርጅታችሁ ውስጥ ቅጥረኞች ካሏችሁ ስራዬን በጣም ነው የምወደው ሲሉ አብዝታችሁ ትሰማላችሁ። ስራዬን እወደዋለሁ ሳይሆን ስራዬን በጣም እወደዋለሁ ይላሉ። አዎ ነገሮች ከባድ ናቸው እዚህ። ሌሎች ድርጅቶች ብዙ ሊከፍሉኝ ይችላሉ፣ ግን እዚህ ነው መስራት የምፈልገው የሚሉት እንደዚህ አይነት መሪ ከላይ ሲቀመጥ ነው። ከዛም በድርጅታችሁ ውስጥ ትልቅ ማህበርን ትመሰርታላችሁ። ቤተሰብ እንደመሆን ማለት ነው። ወንድም፣ እህት፣ ቤተሰብ፣ ሙሉ ቤተሰብ ትመሰርቱና ድርጅታችሁ ለስኬት ብቻ ነው የሚዘጋጀው። ነገር ግን እኔ ከእህቴ ጋር ብጣላ ነገሩ ምንም ያህል ቢከር እህቴን እወዳታለሁ። ከሷ ጋር እየተጣላው ሌላ ሰው መጥቶ እሷን ቢያጠቃ እኔና እሷ አንድ ላይ ነው የምንሆነው። በድርጅታችሁ ውስጥም ጥሩ መሪ ስትሆኑ እንደዚህ አይነት ነገርን ትፈጥራላችሁ። ከታች ያሉት ቅጥረኞች በሙሉ ለእናንተ ብቻ ነው መስራት የሚፈልጉት። በዛም ስራቸው በጣም ደስተኛ ይሆናሉ። እናንተም ለተጻፈላችሁ ነገር መሄድን ትችላላችሁ። ስለዚህ ቤተሰባዊነት ለስኬት የሚያደርስ ከሆነ እንዴት ነው በድርጅታችን ውስጥ ወይም ደግሞ በማይተዋወቁ ሰዎች መሃል የቤተሰባዊነት ስሜት ምናመጣው ብለን ካሰብን የጋራ እምነቶችና የጋራ እሴቶችን በመመስረት ነው። የድርጅት መሪ ከሆናችሁ ደግሞ ልክ እንደ ወላጅ ናችሁ። ተቀጣሪዎቻችሁ ልክ እንደ ልጆቻችሁ መንከባከብ ትጀምራላችሁ። የተለያዩ ችሎታዎችን በማስተማርና ሲያስፈልግ ደግሞ ስነ ስርዓትን ማስያዝ ይጠበቅባቸዋል። እነዚህ ነገሮች ባረጋችሁ ቁጥር የተቀጣሪዎቻችሁ በራስ መተማመን ከፍ እያለ ይመጣል። ከፍ እያለ በመጣ ቁጥር ደግሞ አዎንታዊ ውጤቶችን እያያችሁ ትመጣላችሁ። እነዛ አዎንታዊ ውጤቶች እናንተ ላቀዳችሁት ነገር ትልቅ ሚና ይጫወታሉ። መሪነት እንዲህ ነው። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።